እንግዲህ ዶክተሩ ሁሉንም ጉድ ሰርቷቸዋል። ቤዛን ከሱራፌል ጋር ለማለያየት ሳሮን እንዳደረች ለቤዛ ነግሯታል ማለት ነው። ሳሮንም እንግዲህ ለልጇ ስትል ይህንን ነገር ለቤዛ ነግራታለች። በዚህ ጋር ደግሞ ሱራፌል ዶክተሩ ጋር ሲሄድ ራሱን ነፃ በማውጣት ሱራፌልን ቤቱን ውረሰው ብሎ የሚያስበውንም ነግሯል ማለት ነው። እናም ሳሮን ለቤዛ ደግሞ እንደነገረቻት ለሱራፌል ይነግሯል። አሁን በመሃል ቤዛ በጣም እየተጎዳች ነው። በጣም ነው ያሳዘነችኝ። አሁንም ሱራፌል ከቤዛ ንብረት ለመሰብሰብ እየዋሻትና እያስመሰለ ነው የሚመስለኝ። እንግዲህ ሳሚን ደግሞ መርዙን እንግዲህ ተቀምጧል። የቀማው ደግሞ ከውጪ ማንንም አይሆንም ቅንጅርቲ ነው በኔ በኩል የሚመስለኝ። እናንተ በዚህ በኩል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ግን ዶክተሩና ሉሲ አንድ ላይ እየሰሩ ቢሆንስ? ምክንያቱም ሉሲ መሸሽ አሁን ላይ የፈለገችው ለምንድን ነው? በጤና አይመስለኝም። ምክንያቱም ሳሚ ራሱ ስለመርዙ ለሉሲ መንገሩ ስህተት ነው። ሉሲ ሰላይ እንዳትሆን በስተመጨረሻም እናም የዶክተሩ ቀኝጅ እንዳትሆን ብዬ ፈራለሁ። አሁን ቆይሺ ቤዛ ማን ነው የምታምነው? በጣም ግራ ገባት እኮ። ሁሉም የከዷት ነው መሰላት። ሳሚ ፉከራ ብቻ ነው የሆነው። በደንብ የሚያረጋግጥ መረጃ አልያዘም። ዶክተሩ ደግሞ የቤተሰቡን ደም ለመመለስና ንብረቱን የቤዛ ቤተሰቦች ስለነጠቁት እሱን ለማስመለስ ነው ጉዞውን የጀመረው። አሁንም ቢሆን ግን ሱራፌል ቤዛ እንድታምነው አስሬ ቤቱን በስምሽ አዞርኩልሽ አይደል እንዴ እያላት ነው እያሳመናት ያለው። እንግዲህ ሱራፌል ያሰራው ካርታና ሊብሬ ፌክ እንደሆነ ግን መስኪን ቤዛ አታውቅም። እሱ ግን አዘናግቶ አሁንም ቢሆን ሊዘርፋት ነው የሚፈልገው። ይህንን ሚስጥር ደግሞ ቅንጅርቲ ያውቃል፣ ለማንም አልተናገረም። ሳሚ በተደጋጋሚ ጊዜ ቢጠይቀውም እንግዲህ ቅንጅርቲ ይህንን ሚስጥር አፍኖ አልተናገረም ማለት ነው። እንግዲህ ቤዛ ክፍል 42 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 42 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ቤዛ አሁን ላይ በጣም ደንቅታለች። ምክንያቱም መርዙ ከዚህ በፊት ሱራፌልና ትዕግስት ሊሰጧት ካሰቡት መርዝ ጋር የተመሳሰለ ነው። አሁን ሳሮን በጣም ተጨንቃለች። በዚህ ጋር ደግሞ ያንን መርዝ ለፖሊስ ለምን አንሰጥም ሲል ሱራፌል ይህ አይሆንም አለ። ስለዚህ ይህንን ለምን አይሆንም ብሎ ይከራከራል። አሁን ላይ ሱራፌል ከዶክተሩ ጋር ይሰራል ብለን ነው የምናስበው። ለዚህ ማረጋገጫው ደግሞ ገና ሳሚ ከቤታቸው እንደወጣ ነበር የማይታወቅ ሰው ፊቱን ተሸፋፍኖ መርዙን ከሳሚ አንቆ በመቀበል ነጥቆት ሄዷል። ምክንያቱም አሁን ሳሚ መርዙን ሄዶ ሊመረምርና ማን እንደሆነ ለፖሊስ ለመስጠት ቢያስብም በዚህ በኩል ደግሞ ወይ ዶክተሩ ወይ ሱራፌል ደግሞ መርዙን አስነጥቀውታል ማለት ነው መረጃ ለማጥፋት። እንግዲህ ኩቻ ጥላ ወደ ሀገሯ ልትሄድ ነው። ምክንያቱም ሳሚ ምንም ስላልተረዳት እዚህ መሆኗ ምንም አልጠቀመኝም ብላለች። ሳሚ ነገሩን ይዞ እቤት ይመጣና ያወራቸዋል። ሳሚ አሁንም ሱራፌል ተጠያቂ እንደሆነ ነው የሚሰማው። ነገር ግን የዚህን ሁሉ ቁልፍ መፍቻ ቅንጅርቲ እንደሆነ አውቋል። ቅንጅርቲ ግን ሚስጥር ይዞ እስካሁን ትንፍሽ አላለም። አሁን ላይ ዶክተሩ ሳሮንን አስፈራርቷታል ልጇን ለመግደል። እናም ያኔ ዶክተሩ መርዙን ከሰጣት በኋላ ሳሚ መጥቶ እንደተቀበላት እና እንዳየ ነግሯታል። ስለዚህ ሌላ እድል ለመስጠት ሲያስብ ቤዛ ድምጿን ታሰማለች። ነገር ግን አሁን ዶክተሩ ከቤዛ ጋር በይፋ ጦርነቱን እንደጀመረ ነግሯታል። እንግዲህ በመርዝ ለመስጠት ባይሆንለትም ሳሮን ከሱራፌል ጋር እንደተኛች በቤዛ እየሰማች ነገሪያት ብሎ ሳሮንን አስገድዷታል ማለት ነው። እንግዲህ ሳሮን ምንም አማራጭ የለትም። ሳሮን ለልጇ ስትል መልሳ አሁን ከሱራፌል ጋር አድር ያለው ብላ ለቤዛ እውነተኛነቱን ታረጋግጥላታለች ማለት ነው። እንግዲህ አሁን ላይ ሳሮን እንግዲህ እየተወነች ያለችው በጣም ከልቧና በጣም በሚገርም አይነት ድንቅ በሆነ ነገር ነው። እስቲ የሳሮንን ትወና ያያችሁና የተመቻችሁ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ቤዛ አላመነችም። ምክንያቱም ዶክተሩ በልጁ አስፈራርቷት ከሆነ ብላ በተጠይቃትም ሳሮንን ግን ለቤዛ ሴተኛ ዳሪ በነበረች ጊዜ ሰዓት ሱራፌል ቋሚ ደንበኛዋ እንደሆነ ነግራታለች ማለት ነው። እንግዲህ ቤዛ ይህንን ስሰማ በጣም የደነገጠችው አላመነችም ነበር። ምክንያቱም ገና እንደገባች ከሳሚ ጋር ግንኙነት እንዳላት በተጠይቃት ሳሮን እንደማታቅ ነው የነገረቻት። እንደገና አሁን ሁለተኛ ጊዜ ደግሞ ከገዛ ባሏ ጋር ተኛ ሲባል እናንተ በቤዛ ቦታ ብትሆኑ ከባድ ነው የሚሆነው። እንግዲህ ከዚህ በፊት
ሱራፌልን ከቲጂ ጋር ራሷን ሊገሏት እንደሆነ ሳሚ ነግሯታል። አሁን ደግሞ ሱራፌል ከሳሮን ጋር ተኛ ቢባል እንዴት ነው ቤዛ መታምነው? በጣም ነው የሚገርመው። ነገር ግን ማይገባን ነገር አሁን ላይ ሱራፌል ዶክተሩን ሊደበደበው መጥቷል። ነገር ግን ለሱራፌል ስራውን እንዳቀለለት ነው የነገረው። አሁን እንግዲህ ዶክተሩ የቤዛ ቤተሰቦችን የእሱን ቤተሰቦች ስለገደሉበትና ንብረቱም የቤተሰቦቹ ስለሆነ መበቀል አላማው እንደሆነ ለሱራፌል ተናግሯል። ስለዚህ እንግዲህ አሁን ላይ ዶክተሩ ሱራፌልን ጠላትነታችንን ትተን አንድ ላይ ለምን አንሰራም ብሎታል። እናም ዶክተሩ ሀብትን ንብረቱን ሱራፌል እንዲወስደውና ቤዛን ግን ራሱ ዶክተሩ እንዲበቀላት ጠይቆታል። እንግዲህ አሁን ላይ ዶክተሩና ሱራፌል በጥቅም እንደተጣሉ እንጂ እንግዲህ ሁለቱም ድሮ ወዳጅ እንደነበሩ ነው የምናውቀው። ይህ ሳይስማማ እንግዲህ ሱራፌል ስለቀረ ሱራፌል ሳሮን ለቤዛ አብረው እንደተኛች ነግራለች ብሎ ዶክተሩ ራሱን ነፃ በማውጣት ሳሮን ላይ ያላክክባታል ማለት ነው። እንግዲህ ሳሮንም ልጇን ነፃ ለማድረግ ዶክተሩ ያላትን በሙሉ ቤዛ በደንብ እንድታመን አድርጋለች። ሳሚ ግን ቤዛ ጋር በመሄድ ዶክተሩና ሱራፌል አብረው እየሰሩ ነው ቢላትም ቤዛ ግን እንግዲህ ማንን ማመን እንዳለባት ስላቃታት አንተስ እንዴት አምናለሁ አለችው። እናም ቤዛ አሁን ጭንቀት ውስጥ ገብታለች። ማንን ማመን እንዳለባትም በጣም ግራ ገብቷታል ማለት ነው። ቤዛም ሱራፌልን እንዴት እንደዚህ ታደርጋለህ ብላ ብትጠይቀውም ያው ሱራፌል የዶክተሩ ስራ እንደሆነና እንግዲህ ሳሮን የምጠጣበት መጠጥ ውስጥ ጨምራ እንደቀረጸችው አስክራ ለቤዛ ነግሯታል። ቤዛ ግን አሁን ይህን ማመን ይከብዳታል። ነገሩ ሁሉ ተደራርቦባታል ማለት ነው። እንግዲህ አሁን ላይ ዶክተሩ የቤዛ ቤተሰቦች የእሱን ቤተሰቦች ስለጎዱትና ንብረቱን ስለቀሙት አሁን ላይ ዶክተሩ በቀል ላይ ነው ያለው። አሁን እንግዲህ ዶክተሩ ይህንን ነገር ለሱራፌል ነግሮታል። እንግዲህ ሱራፌል ትክክለኛ ሰው ከሆነ ቤዛን ከዶክተሩ በደንብ መከላከልና መጠበቅ አለበት ማለት ነው። ነገር ግን አሁን ላይ ሱራፌል ንብረቱን እንግዲህ እሱ ለመውረስ ነው ሐሳቡ። አሁን ለዶክተሩ ይህንን ነገር ቀድሞ የሚናገረውና የነሱ መረጃዎችን ቶሎ የሚያወጣባቸው ማን ይመስላችኋል? እንግዲህ ሳሚም ያንን መረጃ ይዞ በሄደ ያለ እንግዲህ ቅንጅርቲ ይመስለኛል መጥቶ የቀማው ማለት ነው። እንግዲህ ዶክተሩ ከቅንጅርቲ ጋር እየሰሩ ነው የሚመስለኝ። ሌላው ደግሞ እኛዚህ ዶክተሩ ከሱራፌል ጋር ነው እያለ ነገር ግን ዶክተሩ ከሉሲ ጋር እየሰራስ ቢሆንስ በሌላ አቅጣጫ አንዳንዴ ማየት አለብን። ምክንያቱም ሳሚ ያገኘውን ነገር በሙሉ ሄዶ እቤት ለሉሲና ለማማዬ ስለሚናገር እንግዲህ ሉሲ ለዶክተሩ ከተናገረች ሁሉም ነገር ይበላሽና ያቀዱት ሁላ ይከሽፋል ማለት ነው። ስለዚህ ሉሲ ወደፊት እንግዲህ የዶክተሩ ቀኝ እጅ እንዳትሆን ነው የምንፈራው። እናንተስ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ሳሚ ሳሮንን በተደጋጋሚ ጊዜ ምንድነው የተፈጠረውና ሁሉንም ነገር ንገሪኝ ቢላትም ነገር ግን አሁን ላይ ሳሮን ምንም ነገር መናገር አትችልም ማለት ነው። ምክንያቱም ዶክተሩ በዚህ ጋር በልጇ እያስፈራራ ስለሆነ ስለዚህ ሳሮን ራሷን ነፃ ለማውጣት ምንም ሳትናገር እንግዲህ ልጇን መቀበል ነው ያለባት። ሳሚ ብዙ ጊዜ ይፎክራል እንጂ ምንም አንድ ጠብ የሚል ነገር እያደረገ እያየን አይደለንም። አሁን ላይ ሳሚ ነክቶ እንግዲህ ሁሉንም ነገር ማስተካከል አለበት ብዬ ነው ማስበው። ቅንጅርቲንም ቢሆን በደንብ ቢሆን ቁጭ አድርጎ በመጠየቅ እንግዲህ ቅንጅርቲ የያዘውን ሚስጥር ካወቀ ሳሚ አንድ እርምጃ ይቀርማል። ስለዚህ የሱራፌልን ነገር ሙሉ በሙሉ ያውቃል ማለት ነው። ስለዚህ አሁን ላይ ሳሚ ማድረግ ያለበት ነገር ቅንጅርቲን አስቀምጦ በደንብ አወጣቶ ሚስጥሩን መቀበል ነው ያለበት ማለት ነው። እንግዲህ አሁን ላይ ቤዛ እንድታምነው ሳሚ የሆነ ነገር ማድረግ አለበት። ምክንያቱም አሁን ቤዛ ማንን ማመን እንዳለባት ግራ ገብቷታል። እንግዲህ ሱራፌል ቤዛን ለማሳመን ቢሞክርም ቤዛ ግን አሁን ላይ ልታምነው አልቻለችም። ምክንያቱም ሳሮን የነገረችኝ ነገር እውነት ነው ብላ ጠይቀው ነበር። እሱ ግን አዎ እውነት ነው ብሎ ነግሯታል ማለት ነው እውነቱን። ነገር ግን አሁን ከቤዛ የሚፈልገውን ንብረትና ሀብት ለመውረስ ከወረሰ በኋላ ደግሞ ቤዛን ዞር ብሎ እንደማያያት ነው እኔ የሚመስለኝ። አሁን እንግዲህ ዶክተሩ ከቤዛ ጋር ጦርነቱን በይፋ እንደጀመረ ለቤዛ ነግሯታል። ስለዚህ አሁን ሱራፌልና ሳሚ አንድ ላይ በመሆን ቤዛን መታደግ አለባቸው ብዬ አስባለሁ። ነገር ግን ሱራፌል ለዶክተሩ የሚሰራ ከሆነ ግን ምንም እቅዳቸው
አይሳካም ይከሽፋል። ስለዚህ አሁን ቤዛ ብቻዋን እንዳትሆን ሳሚ ከቅንጅርቲ የያዘውን ሚስጥር በመቀበል እንግዲህ ዶክተሩን አንድ እርምጃ በመቅደም እንግዲህ ዶክተሩ ያሰባቸውን ነገር በሙሉ በማክሸፍና ቤዛን በመከላከል ሊጠብቋት ይገባል ብዬ ነው ማስበው። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። እናንተም በዚሁ ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጥ ትችላላችሁ ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።